አዲስ ለሚመጣ ሰው ለምሳሌ ከመጣው 15 ቀን ነው ላለ አሜሪካ ለመኖር ለሚመጣ ሰው ሶስት ነገር ስጠኝ ቢል ምን ትሰጠዋለህ? የመጀመሪያው የቋንቋ በተለይ አሁን ማለት ሲስተሙ ወዴት እየሄደ እንደሆነ የምናየው ነው። ከፌደራል መንግስት ጀምሮ ቋንቋ ላይ ያላቸው አቋም በጣም ትልቅ ነው። በየሚኖርበት አካባቢ ያሉ የኢሚግሬሽን ሰፖርት ሲስተሞች አሉ። በዛ ውስጥ ገብቶ የቋንቋና የካሪየር ፕሮግራሞች አሁን እዚህ ሞንትጎመሪ ካውንቲ ራሱ ጊልክሪስት አካዳሚ ጊልክሪስት ሴንተር የሚባል አለ። የካውንቲ ራሱ ውስጥ የቋንቋ አለ፣ የኮምፒውተር አለ፣ የመሳሰሉት ነገሮች ማግኘት ይቻላል። ሁለተኛው እንደምንም ብላችሁ ከአገሬው ላይ ካሉ ድርጅቶች ጋር መገናኘት የምትችሉበትን መንገድ መፈለግ። የአገሬው ሰው በጣም ኢሚግራንትን ለመርዳት በጣም ቅንና በጣም ፖዚቲቭ ነው። ግዴታ ሰርቪሳችንን ከሀበሻ ጋር መጠበቅ የለብንም ወይም ከኢትዮጵያውያን ጋር መጠበቅ የለብንም። አገሬው ላይ ያሉ እንደነ ካቶሊክ ቻሪቲስ የመሳሰሉ እንደ ኮሚኒቲ ሆፕ የመሳሰሉ በርካታ ድርጅቶች አሉና እነሱ ጋር ሊንክ ማድረግ። ሶስተኛው ደግሞ የስራ እስከሚገኝ ድረስ የቮለንቲር ስራዎችን ማድረግ። የቮለንቲር ስራ ደግሞ አሁንም ግዴታ ከኢትዮጵያን ድርጅቶች ጋር መሆን የለበትም። volunteermatch.com የሚባል ዌብሳይት አለ። እዛ ላይ ገብታችሁ በርካታ የቮለንቲር ስራዎች አሉ። አብዛኞቹ ቮለንቲር የሚፈልጉ ድርጅቶች ደግሞ ቀጣሪዎች ናቸው በኋላ ላይ እና ለሬዙሜውም ለምኑም እና ለኔትወርኪንጉም ጥሩ ነው እና volunteermatch.com is the best። እናመሰግናለን ሄሪዬ።